በትግራይ ክልል ያለው ሁኔታ ሌላ ውጥረት ይዞ መጥቷል። ይህንን ያለው ዘ ኢኮኖሚስት ነው። ንብረትነቱ የኬንያ የሆነ የአየር ኃይል አውሮፕላን በሶማሊያ ተከሰከሰ። በእስራኤል የአየር ጥቃት የሐማስ ባለስልጣን ተገደሉ። በአሜሪካ አንድ ውሻ መሳሪያ ተኩሶ አሳዳጊውን ማቁሰሉን ፖሊስ አስታወቀ። ይህ አምሃሪክ ኢንሳይደር ነው። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንትና ላይክ አድርጉ። በትግራይ ክልል ያለው ሁኔታ ሌላ ውጥረት ይዞ መጥቷል። ይህንን ያለው ዘ ኢኮኖሚስት ነው። የእንግሊዙ ተነባቢ ጋዜጣ ዘ ኢኮኖሚስት ናይሮቢ ብራንች ዛሬ በትግራይ እንዲሁም በኢትዮ ኤርትራ ዙሪያ ሰፋ ያለ ዘገባ ይዞ መውጣቱን አዩዝ ሀበሻ አመላክቷል። ዘገባው በትግራይ ክልል ማርች 11 2024 የታጠቁ ሰዎች ኤርትራን ከትግራይ በሚያዋስነው አዲግራት ከተማ ጭምብል የለበሱ በርካታ ታጣቂዎች መታየታቸውንም ያትታል። ፊታቸው በጥቁር ጭምብል ተሸፍኖ የመንግስት መስሪያ ቤቶችን ወረው ከንቲባውን በቁጥጥር ስር አውለዋል ብለዋል። ከዚህ በተጨማሪ ባለፈው ሳምንት በዶክተር ደብረጽዮን የሚመራው ቡድን የመቀሌ ከተማን መቆጣጠሩንና በርካታ የጊዜያዊ አስተዳደሩ ደጋፊዎች፣ አክቲቪስቶች እንደታሰሩ፣ እንደተደበደቡና እንደሸሹ ገልጿል። ይህ ሁኔታ አሁን ላይ በኢትዮጵያና በኤርትራ መካከል ለተፈጠረው ችግር ሌላ ተጽዕኖ ይኖረዋልም ብሏል። እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በትግራይ በተደረገው ጦርነት የኢሳያስ ጦር ከፌዴራል መንግስቱ ጦር ጋር በመሆን በህወሓት ላይ የጋራ ጠላት በሚል አብረው ዘምተው የነበረ ሲሆን አሁን ላይ ኢሳያስ የኢትዮጵያ ተቃዋሚ ኃይሎችን እያስታጠቀ ነው፣ ከግብፅና ከሶማሊያ የኢትዮጵያ ተቃዋሚዎች ጋር ጥምረት ፈጥሯልም ብሏል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ጦር ሰፈር እንደምትፈልግ ጠቅላይ ሚኒስትሩ መናገራቸውን ጠቅሶ አሁን ላይ በሁለቱ ሀገራት ድንበር ላይ በሚገኘው በትግራይ ክልል ያለው ቀውስ በሁለቱ ሀገሮች መካከል የተፈጠረውን ያልተረጋጋ ግንኙነት የበለጠ አደገኛ ያደርገዋልም ብሏል። ያለፉትን ሳምንታት የመፈንቅለ መንግስት ሙከራ ያደረገው ቲዲኤፍ አሁንም በ10 ሺዎች የሚቆጠር ጦር የያዙ ተዋጊዎች እንዳሉት ትልቅ የኃይል ሚዛን እንዳለው ዘገባው ጠቅሷል። ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር በሚደረገው ጦርነት ከጎናቸው እንዲሰለፍ ህወሓትን ከዚህ ቀደም ጠይቀው የነበረ ቢሆንም ግን ውድቅ መደረጉን ዘገባው ያትታል። አንዳንዶቹ የቲዲኤፍ መሪዎች የፌዴራል መንግስቱን ለመጣል ከኤርትራ ጋር ህብረት ለመፍጠር እየሞከሩ ነውም ብለዋል። ዘ ኢኮኖሚስት በዘገባው የኤርትራ ወታደራዊ አማካሪና የመረጃ መኮንን ባለፉት ቀናት አዲግራትና መቀሌ መግባታቸውን ከታማኝ የመረጃ ምንጮች ሰምቻለሁ ብለዋል። ጠቅላይ ሚኒስትሩ አቶ ጌታቸውን ወደ ቦታቸው ለመመለስ ወታደሮችን ወደ ትግራይ ከመላክ ይልቅ ትግራይን ለአቶ ደብረጽዮን ቡድን የሰጡ ይመስላልም ብለዋል። ባለፈው ሳምንት ታንኮች፣ ሎሪዎችንና ቡልዶዘርን ጨምሮ ትላልቅ ወታደራዊ ኮንቮዮች በአፋር በኩል ወደ ትግራይ ምስራቃዊ ቦታ ሲጓዙ እንደነበረ ዘገባው ጠቅሷል። እነዚህ መሳሪያዎች ከኤርትራ ድንበር አቅራቢያና ከኤርትራ የአሰብ ወደብ በስተ ምዕራብ 70 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ቡሬ አቅንተዋልም ብሏል። ኢትዮጵያ በወደቡ ላይ ጥቃት ለመሰንዘር እንዳቀደች ኢሳያስ ለውጭ አጋሮቻቸው ሲናገሩ እንደነበረም ተገልጿል። የኤርትራ መንግስት ከየካቲት ወር ጀምሮ በሀገር አቀፍ ደረጃ ወታደራዊ ግዳጅ አውጇል ብሏል። የፌዴራል መንግስቱ በትግራይ የተፈጠረውን ቀውስ በማርገብ ሚናውን ሊወጣ ይገባል ያለው ዘገባው፣ ካልሆነ ግን ከኤርትራ ጋር ያለው ውጥረት ጋር ተያይዞ ከባድ ቀውስ ሊፈጠር ይችላል ብሏል። ንብረትነቱ የኬንያ የሆነ የአየር ኃይል አውሮፕላን በሶማሊያ ተከሰከሰ። በሞቃዲሾ በደረሰው ድንገተኛ አውሮፕላን አደጋ የ5 ተጓዦች ሕይወት ማለፉም ተገልጿል። አውሮፕላኑ በአፍሪካ ህብረት የሰላም አስከባሪ ተልዕኮ ስር ለተሰማራው ኃይል ወታደራዊ ቁሳቁሶችን አድርሶ በመመለስ ላይ ያለ አደጋው መከሰቱን የሶማሊያ ሲቪል አቪዬሽን ባለስልጣን አስታውቋል። ባለስልጣኑ አውሮፕላኑ የተከሰከሰው መጠነኛ የቴክኒክ ችግር ስላጋጠመው ነው ሲል የአደጋውን መንስኤ አረጋግጧል። በእስራኤል የአየር ጥቃት የሐማስ ባለስልጣን ተገደሉ። በደቡባዊ ጋዛ ካን ዩኒስ እስራኤል ባደረሰችው የአየር ጥቃት የሐማስ ከፍተኛ የፖለቲካ መሪ ሳላህ አልባርዳዌ መገደላቸውን የሐማስ ባለስልጣን ለቢቢሲ ተናግረዋል። በአየር ጥቃቱ የቡድኑ የፖለቲካ ቢሮ አባል የሆኑት ባልዳርዌና ባለቤታቸው መሞታቸውን ገልጿል።
በጉዳዩ ላይ ከእስራኤል ባለስልጣናት የተሰጠ ምላሽ የለም። የተኩስ አቁም ስምምነቱ ወደ ሁለተኛ ምዕራፍ ሳይሻገር መቅረቱን ተከትሎ እስራኤል በጋዛ ጥቃቷን አጠናክራ ቀጥላለች። ሐማስ በበኩሉ እስራኤል በኳታር በግብፅና በአሜሪካ የተፈረሙትን የተኩስ አቁም ስምምነት ጥሳለች ሲል ክስ አቅርቧል። በተጨማሪም የእስራኤል ጦር በደቡባዊ ሊባኖስ የሮኬት ጥቃት በመፈጸሙ በትንሹ 7 ሰዎች ሕይወታቸው ያለፈ ሲሆን ይህም ከሄዝቦላ ጋር ከ4 ወር በፊት የተደረሰውን የተኩስ አቁም ስምምነት አደጋ ላይ የሚጥል ነው ተብሏል። በአሜሪካ አንድ ውሻ መሳሪያ ተኩሶ አሳዳጊውን ማቁሰሉን ፖሊስ አስታወቀ። ፖሊስ ባሳለፍነው ረቡዕ እንዳስታወቀው ከሆነ ውሻው ከአልጋው ላይ ዘሎ በሚወርድበት ጊዜ ተቀባብሎ የተቀመጠ ሽጉጥ ቃታ ላይ በመርገጡ ነው መሳሪያው የተተኮሰው። በውሻው በተተኮሰው ሽጉጥም አሳዳጊው መቁሰሉን ፖሊስ በሰጠው መግለጫ አስታውቋል። የቲኒሷ ሙንፊስ ነዋሪ የሆነው ግለሰብ ሽጉጡ በሚተኮስበት ወቅት ከትዳር አጋሩ ጋር ተኝቶ የነበረ ሲሆን የግራ ታፋው ላይ መጠነኛ ጉዳት ደርሶበት በሆስፒታል ሕክምና እንደተደረገለት ፖሊስ ገልጿል። ውሻው እንዴት መሳሪያውን ሊተኩስ ቻለ ለሚለው ጥያቄም ፖሊስ በሰጠው ምላሽ ውሻው ከአልጋው ላይ እየዘለለ እየተጫወተ ነበረ። በዚያ ወቅትም ተቀባብሎ የነበረ መሳሪያ ቃታ በመርገጡ ተተኩሷል ብሏል። ፖሊስ በሪፖርቱ የመሳሪያውን አይነት ባይጠቅስም እውነቱን የድንገተኛ አደጋ ጉዳት ሲል ገልጾታል። በአሜሪካ ውስጥ በጦር መሳሪያ የሚፈጸሙ ጥቃቶች በብዛት የሚከሰቱ ቢሆንም እንስሳት በሰው ላይ ተኮሱ የሚለው ግን የተለመደ አይደለም። ከ2 ዓመት በፊት በአሜሪካን ካንሳስ የጀርመን ሼፐርድ ውሻ ተቀባብሎ የተቀመጠ የአደን ጠመንጃ ድንገት ረግጦ በመተኮሱ የ30 ዓመቱ ሰው ሕይወቱ ማለፉ ይታወሳል። በፈረንጆቹ 2018 ላይ የ51 ዓመቱ አሜሪካዊ በውሻው በተተኮሰ ጥይት እግሩ ላይ መመታቱም ተነግሯል። ይህ አምሃሪክ ኢንሳይደር ነው። ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላና ዕለታዊ ትኩስ መረጃዎች ተመልሰን እስክንገናኝ ቸር ያቆየን።